ሰላም እንዴት ናችሁ? ዛሬ ካለብን መጥፎ ልማድ ወይም ካለብን መጥፎ ሱስ እንድንላቀቅ የሚረዱ 9 መፍትሄዎችን ይዤላችሁ በዚህ ቪዲዮ መጥቻለሁ ማለት ነው። እነዚህን ነገሮች በመጠቀም ካለባችሁ መጥፎ ሱስ ካለባችሁ መጥፎ ልማድ ማለት ነው እንድታቆሙ መጠቀም ትችላላችሁ ማለት ነው። ለምሳሌ ስልክን ለረጅም ሰዓት መጠቀም መጥፎ ልማድ ሊሆን ይችላል ወይም መጥፎ ሱስ ሊሆን ይችላል። ሶሻል ሚዲያ ላይ ለረጅም ሰዓት መቀመጥ፣ ሶሻል ሚዲያ ዩቲዩብ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ከብዙ ሰዓት መጠቀም ማለት ነው ዳትስ መጥፎ ልማድ ሊሆን ይችላል ወይም መጥፎ ሱስ ሊሆን ይችላል ማለት ነው። ሲጋራ፣ ጫት፣ መጠጥ እነዚህ የምናውቃቸው መጥፎ የሚባሉ ልማዶች ናቸው። ሌሎች ደግሞ እነዚህ ልክ ስልክን መጠቀም ሊሆን ይችላል። እነዚህ አስፈላጊ የምላቸው ልማዶች አሉና እነዚህ ልማዶች ማለት ነው እንደ መጥፎ ልማድ እንደ መጥፎ ሱስ የማናስባቸው መጥፎ ልማዶች አሉ ማለት ነው። ስለዚህ ሌሎችም ደግሞ ልማዶች አሉ ለሰው የማንነግራቸው ከሰዎች ደብቀን የያዝናቸው ማለት ነው መጥፎ ልማዶች ይኖራሉ ማለት ነው። እንዴት ነው ከነዚህ መጥፎ ልማዶች ወይም ከነዚህ መጥፎ ሱሶች እንዴት መውጣት እንችላለን የሚለውን ዛሬ ማለት ነው 9 መፍትሄዎችን እነግራችኋለሁ። እነዚህ ነገሮች አፕላይ በማድረግ ካለባችሁ ሱስ ካለባችሁ መጥፎ ልማድ መውጣት ትችላላችሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ ተከታተሉ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ጆይን ማድረግ አትርሱ። ቪዲዮ ደግሞ ለብዙ ሰዎች አልጎሪዝም እንዲለቀው ላይክ ማድረግ እንዳይረሳ። ቀጥታ መጥፎ ልማድን ወይም መጥፎ ሱስን ለማስወገድ የሚረዱ 9 መፍትሄዎች ወደ እነሱ እንሂድ። የመጀመሪያው ምን መሰላችሁ? መጥፎ ልማድ እንደሆነ መጀመሪያ ማመን አለባችሁ። ሱስ ውስጥ እንደሆናችሁ መጀመሪያ ማመን አለባችሁ። you have to believe first ማለት ነው። መጀመሪያ ማመን አለባችሁ ማለት ነው። ለምሳሌ ስልካችሁን በቀን ውስጥ ማለት ነው 5-6 ሰዓት ሶሻል ሚዲያ ተጥዳችሁ የምትሉ ከሆነ ቲቪ ያያችሁ 8 ሰዓት በቀን የምታሳልፉ ከሆነ መጀመሪያ ማመን አለባችሁ። ሱስ ውስጥ እንደሆናችሁ ማመን አለባችሁ። እኔ እኮ ምንም ስራ ስለማልሰራ ምንም ስራ የለኝም ለዛ ነው ቲቪ ያየኝ የምውለው ሶሻል ሚዲያ የምጠቀሙ የምሰራው ነገር ስለሌለኝ ነው ማለት የለባችሁ ማለት ነው። መጀመሪያ ማመን አለባችሁ ማለት ነው። ሱስ ውስጥ እንደሆናችሁ ማመን አለባችሁ። ራሳችሁን ማታለል ወይም ደግሞ ራሳችሁን መሸወድ የለባችሁ ማለት ነው። ስለዚህ መጀመሪያ ከማመን ነው የሚጀምረው ማለት ነው። ሱስ ውስጥ ነኝ ያለሁት ምን ላድርግ? የመጀመሪያው ስቴፕ ማመን አለባችሁ ማለት ነው። ሱስ ውስጥ እንደሆናችሁ ስታምኑ ነው ማለት ነው ወደ መፍትሄው የምትሄዱት ማለት ነው። ስለዚህ ሱሰኛ እንደሆንክ መጀመሪያ አመን you have to believe ማለት ነው። ራስን ማታለል የለብህም ማለት ነው። እኔ እኮ ከስራ ስወጣ ከሰዓት የምሄድበትን ስለማጣ ነው ጓደኞቼ ጋር ሄጄ የምቀመው እንጂ ሱሰኛው አይደለም ማለት የለብህም ማለት ነው። ስለዚህ እመን መጀመሪያ ሱሰኛ እንደሆንክ እመን፣ ከዛ ወደ ቀጣዮች እንሄዳለን ማለት ነው። ስለዚህ መጀመሪያ ማመን የመጀመሪያው መፍትሄ ነው ማለት ነው። ምክንያቱም እስር ቤት እንደሆንክ ስታውቅ ነው ከእስር ቤት ለመውጣት መፍትሄ የምታበጀው ማለት ነው። ስለዚህ ማመን የመጀመሪያው ስቴፕ ነው ማለት ነው። ሁለተኛው መጀመሪያ ካመንክ በኋላ ሁለተኛ ደግሞ ማድረግ ያለብን ለምንድን ነው የምታቆመው የሚለውን መመለስ አለብን ማለት ነው። ለምንድን ነው የምታቆመው? ትልቅ የሆነ ምክንያት ያስፈልጋል ማለት ነው። ለማቆም የወሰንክበት ምክንያት ማለት ነው እጅግ በጣም ድራይቭ የሚያደርግ ፎርስ እሱ ስለሆነ ማለት ነው። ስለዚህ የምታቆመው ለምን እንደሆነ ማወቅ አለብን ማለት ነው። ሁለተኛው ነገር ማለት ነው ለምሳሌ እኔ እኮ ለሚስቴ ስል ነው ወይም ደግሞ ጓደኞቼ እንዳይደብራቸው ወይም ቤተሰቦቼ እንዳይደብራቸው ብለህ የምታቆም ከሆነ ለሰዎች ብለህ የምታቆም ከሆነ ማለት ነው ከሆነ ወቅት በኋላ መልሰህ መጀመር አይቀርም ማለት ነው። ከጊዜ በኋላ ማለት ነው 3-4 ወር ካቆምክ በኋላ መልሰህ ትጀምራለህ ማለት ነው። ለሰዎች ብለህ ስለሆነ ያቆምከው ማለት ነው መልሰህ መጀመር አይቀርም ማለት ነው። ለምሳሌ እንቁላል እንኳን አይታችሁ ከሆነ ማለት ነው ከውስጥ ሲሰበር ነው አይደለ ጫጩት ሆኖ የሚወጣው ማለት ነው። ነገር ግን ማለት ነው ከውጭ ሲሰበር ጫጩት ይሞታል ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ከውስጥ ከራሳችሁ ነው ማለት ነው። ኢኒሺዬሽን ይሄ ሞቲቭ መምጣት ያለበት ከራሳችሁ ነው ማለት ነው። ለራስ ስትል ነው መጀመሪያ ሱሱን ማቆም ያለብህ እንጂ ለሰዎች ስትል እንትና እንዳይደብራት ሚስቴ እንዳይደብራት ቤተሰቦች ስለሚያስጠላቸው ምናምን ብለህ የምታቆም ከሆነ የሆነ ሰዓት ላይ መልሰህ መጀመር አይቀርም፣ ትሰላቻለህ። ነገር ግን የሚያስቆምህ የራስን ምክንያት ከሆነ ማለት ነው። ለምሳሌ የራስን ምክንያት ሲባል በገንዘብ ጉዳይ የተጎዳሁኝ ነው ብዙ ጊዜ ገንዘቤን እያሳጣኝ ነው የሱስ የሚባለው ነገር ማለት ነው። ኢንቨስት እያደረኩኝ ነው። ለጫት የማወጣው ውጪ እጅግ በጣም ብዙ ነው። ለመጠጥ በጣም ብዙ ገንዘብ እያወጣው ነው። ስለዚህ በዛ ምክንያት ገንዘቤን ማጣት ስለማልፈልግ በዛ ምክንያት ማቆም አለብኝ ብለህ የምታስብ ከሆነ ከሰዎች ጋር ያለኝን ግንኙነት የተዛባ የሆነ እያደረጉ ነው ብለህ እንደዚህ ለራስህ ብለህ የምታቆም ከሆነ ዘላቂነት አለው ማለት ነው። ነገር ግን ለሰዎች ብለህ የምታቆም ከሆነ መልሰህ መጀመር አይቀርም ማለት ነው። ስለዚህ ለምን እንደምታቆም ዋናው ምክንያት ምን እንደሆነ ማወቅ አለብህ። ለራስ ስትል ማቆም አለብህ ማለት ነው። ስለዚህ ይሄኛውን ስታደርግ ማለት ነው እንዲህ ስታደርግ በዘላቂ ሁኔታ ከዛ ሱስ እየወጣ እንድትመጣ ያደርጋል ማለት ነው። ወደ ሶስተኛው ምን መሰለህ? በማቆምህ ምክንያት ምን ታገኛለህ እና ምን ታጣለህ? እነዚህ ነገሮች ካልኩሌት ማድረግ አለብህ ማለት ነው። እነዚህ ነገሮች ማወቅ አለብህ ማለት ነው። ለምሳሌ ሱሱን ባታቆም ማለት ነው ምን ታጣለህ? ሱስ ውስጥ ሆነ ብትዘልቅ ማለት ነው ሱሰኛ ሆነ ብትቆይ ምንድን ነው የምታጣው? እሱን ተመልከት። ለምሳሌ በገንዘብ ጉዳይ ልትጎዳ ትችላለህ። ከሰዎች ጋር ያለ ግንኙነት ሊጎዳ ይችላል። ስለዚህ የምታጣቸውን ነገሮች ቆም ብለህ ተመልከት። ሱሱን ደግሞ ብታቆም የምታገኛቸውን ነገሮች ተመልከት። ሱሱ ያሳጣን ነገር ልታገኝ ትችላለህ ማለት ነው። ለምሳሌ ገንዘብ አላግባብ አይባክንም። ከሰዎች ጋር ያለ ግንኙነት ሊስተካከል ይችላል።
ጤና ሊስተካከል ይችላል። ገብቷል። በሱስ ምክንያት ያጣ ጤና ይጎዳል። ሱሰኛ ስትሆን ማለት ነው ጫት፣ ሲጋራ፣ ይሄ እነዚህ መጠጥ ማለት ነው ከመጠን በላይ እንደዚህ ስትወስዳቸው ማለት ነው ጤናን ይጎዳሉ። ኦብቪየስሊ ምን ጥያቄ የለውም ማለት ነው። ስለዚህ ያንን ነገር ጤናዬን አጣለሁኝ ብለህ ማሰብ አለብን ማለት ነው። ስለዚህ የምታጣቸውን ነገሮች እና የምታገኛቸውን ነገሮች ካልኩሌት አድርግ። ስለዚህ ይሄን ነገር እኮ ሱሴን እኮ ባቆም ይሄን ነገር አጣለሁኝ፣ ሱሴን ባላቆም ሱስ ውስጥ ሆኜ ብቆይ ይሄን ነገር አጣለሁ፣ ጤናዬን አጣለሁኝ፣ ገንዘብ፣ እንደዚህ እያልክ የምታጣቸውን ነገሮች አስባቸው። ሱሴን ባቆም ደግሞ የምጠቀማቸው ነገሮች ብለህ አስባቸው ማለት ነው። ስለዚህ እነዚህ ነገሮች የምታጣቸውና የምታገኛቸውን ነገሮች ቪዥዋላይዝ የምታደርግ ከሆነ ማለት ነው የዛኔ ለማቆምም ትልቅ ብርታት ይሆናል ማለት ነው። አራተኛው ደግሞ ውሎ እጅግ በጣም ወሳኝ ነው ማለት ነው። ስለዚህ ውሎህ ምንድን ነው? ውሎህን ፈትሽ። ለምሳሌ እኔ ከስራ ከወጣሁ በኋላ የትም ሄድበት እኮ የለም። በቃ ጓደኞቼ ይደውሉልኝና መጠጥ ቤት ሄጄ አመሻለሁ ልትል ትችላለህ ማለት ነው። ስለዚህ ጓደኞቼ ከሆኑ እዛ ሱስ ውስጥ እያስገቡ ያሉ ከነሱ ጋር ጓደኝነት ማቆምም ሊጠበቅብህ ይችላል ማለት ነው። ስለዚህ ውሎህን መቀየር ይኖርብሃል ማለት ነው። ስለዚህ እንደዚህ ውሎህን መፈተሽ ማለት ነው። በዙሪያ ያሉ ሰዎች ከሆነ እየገፋፉ ያሉ ማለት ነው፣ ኢንቫይሮንመንት ከሆነ ማለት ነው ያንን ማስተካከል አለብን ማለት ነው። ስለዚህ ኢንቫይሮንመንትን፣ ውሎህን ከማጋ ጓደኞችን፣ በዙሪያ ያሉ ሰዎችን መፈተሽ ይኖርባል ማለት ነው። ምናልባት በዛም በእነሱ ምክንያት ሊሆን ስለሚችል ሱስ ውስጥ የገባው ማለት ነው። ስለዚህ ምናልባት እኮ ሱሱን አቁመህም እኮ መልሰህም ራስን ልታገኝ ትችላለህ። እዛ ቦታ ውስጥ 2 ወር 3 ወር ማለት ነው አቁመህ መልሰህ እዛ ቦታ ራስን ታገኛለህ። ለምንድን ነው ብለህ ራስን ስጠይቅ በዙሪያ ያሉ ሰዎች፣ በዙሪያ ያሉ ጓደኞች ሊሆን ይችላል ማለት ነው። ስለዚህ ጓደኞችን ውሎህን ፈትሽ። በእነሱ ምክንያትም ሊሆን ይችላል ሱስ ውስጥ የቆየው ማለት ነው። ከሱስ መውጣት የከበደም በዛ ምክንያት ሊሆን ስለሚችል ስለዚህ ውሎህን መፈተሽ ይኖርብሃል ማለት ነው። አምስተኛው ምን መሰለህ? ቆንጆ መፍትሄ ናት። ለሰዎች ተናገር ይባላል። ለምሳሌ እኔ እኮ ከሲጋራ ሱስ ልወጣ ነው፣ ከመጠጥ ሱስ ልወጣ ነው ብለህ ለሰዎች፣ ለጓደኞች መናገር ሊሆን ይችላል። ሌላኛው መፍትሄ ለቤተሰቦች መናገር ሊሆን ይችላል። ምክንያቱም ምን መሰለህ? ለምሳሌ ይህን ሱስ አቆማለሁ ብለህ እንዳጋጣሚ ማለት ነው ያንን ሱስ ስትጠቀም፣ ለምሳሌ ሲጋራ ከዚህ ካሁን በኋላ አላቆምም ብለህ ለጓደኞች ተናግረህ እንዳጋጣሚ ማለት ነው ያንን ስትጠቀም ማለት ነው ጓደኞች ካዩ ራሱ ማለት ነው ቢያንስ እንዴ ይሄን ነገር አቆማለሁ ብላ ነበር እንዴ እንዴት ነው እንደገና ጀመርኩ ምናምን ይሉሃል አይደለ? ቢያንስ ለሼም ራሱ ብለህ ማለት ነው ጓደኞች ይደብራቸዋል ብለህ ለሼም ራሱ ብለህ፣ በእርግጥ ለሰዎች ብለህ መቀየር ሳይሆን ለራስህ ብለህ መቀየር ያለብህ፣ ግን ደግሞ ቢያንስ አትሊስት ማለት ነው ለሼም ብለህ እንኳን ማለት ነው እንድትቀየር ያደርጋል። ለሰዎች መናገር ይኖርባል ማለት ነው። ይሄን ነገር እኮ ላቆም ነው፣ ይሄን ሱስ ላቆም ነው ከዛሬ በኋላ ምናምን ብለህ ለሰዎች መናገርም ብርታት ይሆናል ማለት ነው። ቢያንስ ለሰዎች ለሼም ብለህ እንኳን እንድታቆም ሊያደርግ ይችላል ማለት ነው። ስለዚህ ለሰዎች መናገርም አንደኛው መፍትሄ ነው ማለት ነው። ስድስተኛው ምንድን ነው? አዲስ ልማድ ማዘጋጀት ማለት ነው። ለምሳሌ መጀመሪያ የተከራያችሁበት ቤት አለ እንበል። አዲስ መከራየት የፈለጋችሁት ቤት ደግሞ ቢኖር ምን ታደርጋላችሁ? አዲስ ወደምትገቡት ቤት ማለት ነው ምን ያህል ገንዘብ እንደሚያከራዩአችሁ መጀመሪያ ማጣራት ይኖርባቸዋል። ከዛ ደግሞ ሌባ ያስቸግራል ወይስ ምንድነው ሰፈሩ እንዳለ ማለት ነው ያለውን ነገር ማጣራት ይኖርባቸዋል። ከዛ ደግሞ እስከ ማታ 6 ሰዓት ድረስ እንደሚፈቀድላችሁ መጀመሪያ ጠይቃችሁ ማለት ነው ተስማምታችሁ ነው አይደለ ወደ አዲሱ ቤት የምትሄዱት እንጂ ዝም ብላችሁ እቃችሁን ይዛችሁ አትጡም አይደለ? ልክ እንደዛው ማለት ነው። ጄምስ ክሌርክ የሚባል አቶሚክ ሃቢት መጽሐፍ ጻፊ ብዙዎችም የቀየረ መጽሐፍ ነው ይህ መጽሐፍ ማለት ነው። ይህ ሰው ምን ይላል ማለት ነው? መጥፎ ልማድን ማቆም ብቻ የሚባል ነገር የለም፣ አዲስ ልማድንም መተካት ይኖርብናል ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ማለት ነው ያለባችሁ መጥፎ ልማድ እንዳለ ሆኖ ማለት ነው ያንን ስተውት ማለት ነው አዲስ ልማድን ደግሞ መጀመር ይኖርባቸዋል፣ በአዲስ ልማድ መተካት ይኖርባቸዋል ማለት ነው። ለምሳሌ ቲቪ ማየት ከሆነ ያንተ መጥፎ ልማድ፣ መጥፎ ሱስ ማለት ወይም ደግሞ ሶሻል ሚዲያ መጠቀም ለረጅም ሰዓት ከሆነ ያንተ መጥፎ ልማድ፣ በዛ ሰዓት ምን ታደርጋለህ? ያንን መጥፎ ልማድ ስታቆሙ ማለት ነው የሆነ ሰዓት ላይ መጀመሪያ አይቀርም ማለት ነው። በዛ ምትክ የሆነ የምታደርገው ነገር ከሌለ ማለት ነው። ለምሳሌ ያንን ልማድ ስታቆሙ መጽሐፍ ማንበብ መጀመር ሊሆን ይችላል። ወይ ደግሞ የሆነ የመጠጥ ሱስ ካለብህ ማለት ነው ከስራ በኋላ ማለት ነው የትም ሄድበት የለም ብለህ ከጓደኞች ጋር አንጋውት የምታደርግ ከሆነ ወደ ቤት የምትጠጣ ከሆነ ማለት ነው በዛ ሰዓት የምናደርጋለኝ ብለህ አዲስ ልማድ ለምሳሌ ጂም ቤት ሄደህ ስፖርት መስራት ማለት ነው። እንደዚህ አይነት አዳዲስ ልማዶችን ስትተኩ ማለት ነው ኮምፕሊትሊ ከዛ ከመጥፎ ልማዳችሁ እየወጣችሁ እንድትሄዱ ያደርጋችኋል ማለት ነው። ስለዚህ ኮንቨርት ማድረግ ይኖርባችኋል ማለት ነው። አዲሱን ልማድ በመጥፎ ልማድ መተካት ይኖርባችኋል ማለት ነው። ስለዚህ የዛኔ ማለት ነው ከመጥፎ ልማዳችሁ እየወጣችሁ እንድትሄዱ እጅግ በጣም ትልቅ አስተዋጽኦ ያደርግላችኋል ማለት ነው። ሰባተኛው መስላችሁ በትንሽ ስኬት መደሰት ማለት ነው። ለምሳሌ አንድ ጥናት ነበርና ይህ ጥናት ምንድነው አሳ ነባሪዎች ማለት ነው ይዘላሉ። ላይክ ሲዘሉ ማለት ነው አጥኚዎቹ ምን ያደርጋሉ ማለት ነው ለአሳ ነባሪዎቹ አሳ ይወረውሩላቸዋል ማለት ነው። በዘለሉ ቁጥር አሳ ይወረወርላቸዋል ማለት ነው። ከዛ የሆነ ሰዓት ላይ ግን አጥኚዎቹ አቆሙ አሳ መወርወር ማለት ነው። በጣም ካልዘለሉ በስተቀር ማለት ነው አሳ ነባሪዎቹ በጣም ካልዘለሉ በስተቀር ማለት ነው አሳ አይሰጧቸውም ማለት ነው። ስለዚህ ያን የሚያደርጉ ማለት ነው አሳ ነባሪዎቹ ማለት ነው
በጣም የዘለሉ ይመጣሉ ማለት ነው። ማለት ከፍታቸውን ማለት ነው በጣም የጨመረ ይመጣል ማለት ነው። የዛኔ አሳ ይወረወርላቸዋል። ስለዚህ የዚህን ጊዜ ማለት ነው አሳ ነባሪዎቹ ምን ተረዱ ማለት ነው? በጣም በዘለልን ቁጥር ማለት ነው አሳ እናገኛለን። ሶ ምን አደረጉ? ሙሉ አቅማቸውን ተጠቅመው ማለት ነው መዝለል ጀመሩ ማለት ነው። ሰው ልክ እንደዛው ማለት ነው እናንተም አዲስ ልማድ በጀመራችሁ ቅጽበት ማለት ነው ወይም ደግሞ መጥፎ ልማዳችሁን ባቆማችሁ ጊዜ ማለት ነው ማድረግ ያለባችሁ ነገር ማለት ነው ራሳችሁን መሸለም ይኖርባችኋል ማለት ነው። የስ አንድ ወር እኮ አቁሜያለሁ ደስ ይላል። አንድ ሳምንት እኮ ከዚህ መጥፎ ልማድ እኮ ተገላግያለሁ ወይም ደግሞ አንድ ሳምንት ያህል ይሄን መጥፎ ልማድ አላደረኩትም። አንድ ወር ሆነኝ እኮ ከቃምኩኝ፣ 3 ወር ሆነኝ እኮ ከጠጣሁኝ። ሶ እንደዚህ አይነት መጥፎ ልማዴን ካቆምኩኝ እኮ 4 ወር ሆነኝ 3 ወር ሆነኝ እያላችሁ ራሳችሁን መሸለም ይኖርባችኋል ማለት ነው። በተፈጥሮ ማለት ነው ማንነታችን ወይም ደግሞ ሰውነታችን ማለት ነው የሆነ ደስ የሚል ስሜት በተሰማ ቁጥር ማለት ነው በዛ ልማድ እየቀጠለ ይሄዳል ማለት ነው። ስለዚህ እናንተም 3 ወር 4 ወር ካቆማችሁ 1 ወር ካቆማችሁ ማለት ነው መደሰት ይኖርባችኋል ማለት ነው። ስለዚህ ጀግና ነኝ 1 ወር ሙሉ አቁሜያለሁኝ 2 ወር ሙሉ አልጠጣሁም እያላችሁ ራሳችሁን በትንሽ ስኬት መደሰት ስትጀምሩ ማለት ነው በዛውም እየገፋችሁ ትሄዳላችሁ ማለት ነው። ስለዚህ በትንሽ ስኬት መደሰትን መለማመድ አለባችሁ ማለት ነው። 8ኛው ማወቅ ያለባችሁ ደግሞ መሳሳት አለ። ምንድነው? ለምሳሌ 1 ወር ሙሉ ማለት ነው አቁመ ሊሆን ይችላል እኮ መጥፎ ሱስን 1 ወር ሙሉ ሶሻል ሚዲያ አላግባብ መጠቀም አቁሞ ሊሆን ይችላል። ወይም ደግሞ 2 ወር ሙሉ ሲጋራ ማጨስን አቁመ ሊሆን ይችላል ማለት ነው። ከዛ በኋላ ግን ድጋሚ ባልታወቀ ምክንያት የሆነ ሰዓት ላይ ሊጀምር ይችላል ማለት ነው። ስለዚህ ምን ታደርጋለህ? በዛ ሰዓት ላይ ማለት ነው መሳሳት እንዳለ ድጋሚ መውደቅ እንዳለ ማወቅ አለብን ማለት ነው። አለበለዚያ ግን ራስን ብትወቅስ ከሆነ ማለት ነው አይ እኔማ አረባም ድጋሚ ሱስ ውስጥ ገባሁ እኮ የምትል ከሆነ እዛው ተዘፍቀን እንደገና ድጋሚ እንድትቀር ያደርጋል ማለት ነው። ነገር ግን ምንድነው ራስን ስትሳሳት ማለት ነው መሳሳት እንዳለ ድጋሚ መውደቅ እንዳለ ማወቅ አለብን ማለት ነው። ስለዚህ ከዛ እንድትወጣ ያደርጋል ማለት ነው። ገብቷል? በምትወርቅበት ሰዓት ማለት ነው እንደገና ነጥረህ እንድትነሳ ያደርጋል ማለት ነው። መሳሳት እንዳለ ማወቅ አለብን ማለት ነው። ስለዚህ ራስን ክሪቲሳይዝ ማድረግ የለብንም መውቀስ የለብንም ማለት ነው። አይ ኖርማል ነው እኮ ያጋጥማል አንዳንዴ ማለት አለብን ማለት ነው። ስለዚህ የዛኔ ድጋሚ እንድትነሳ ያደርጋል ማለት ነው ከወደቅበት። ስለዚህ መሳሳት እንዳለ ማመን አለብን ማለት ነው። መጨረሻው ምንድነው? ወደ ተግባር መግባት ነው ማለት ነው። አክሽን እጅግ በጣም ማተር ያደርጋል ማለት ነው። አሁን እነዚህ 8 ነገሮችን ሰምታችኋል አይደለ? ሱሰኛ ከሆናችሁ እነዚህ የምታስወግዱባቸው 8 ነገሮች ሰምታችኋል። ሶ ይሄን ነገር ሰምታችሁ ብቻ የምታስቀሩት ከሆነ ማለት ነው አፕላይ ማታደርጉት ከሆነ ማተገብሩት ከሆነ እውቀት ብቻ ነው የሚሆነው። እውቀት ደግሞ ምንም አያደርግልንም። እውቀት ማለት ጀስት እንደ ጎግል ሰርች እንጂ የሚደረግ እውቀት ቢኖረን ምንም አይጠቅምም ካልተተገበረ ማለት ነው። ስለዚህ እውቀትን ወደ ተግባር ስታውሉ ነው ጥበብ የሚሆነው ማለት ነው። የዛኔም አንተን የሚያድን ከሱስም እየወጣ እንድትሄድ የሚያደርግ ያ ነው ማለት ነው። ስለዚህ የተግባር ሰው መሆን አለብህ። አፕላይ ማድረግ አለብህ እነዚህ 8 ነገሮች እንጂ ሰምተህ ብቻ ተነቃቅተህ ብቻ መተው የለብህም ማለት ነው። ሶ እነዚህ ነገሮች እንደምትተገብራቸው ተስፋ አደርጋለሁ። ለዚህ ቻናል ዲስፖን ሰብስክራይብ በማድረግ ነው ደወል ምልክቱን በመጫን ጆይ ማድረግ አትርሳ። ቪዲዮ ደግሞ ለብዙ ሰዎች አልጎሪዝሙ እንዲለቀው ላይክ ማድረግ እንዳይረሳ። ቀጣይ በሌላ አዲስ ቪዲዮ እስካገኛችሁ ድረስ ያላችሁበት ሰላማችሁ ይብዛ።